ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ሰላም ለእናንተ ይሁን። እንግዲህ እንደተለመደው ከቀኑ በኋላ ደግሞ በሌላ መረጃ ተመልሰን ብቅ ብለናል። መረጃዎችን ደግሞ አሰባስቦ ይዞልን የማንቂያ ደወል እየደወለልን ያለው ወንድማችን ፓስተር አለማየሁ ተገኝተዋል። እንግዲህ ምንድነው ዓለማችን ላይ እየሆነ ያለው? በቀኑ መረጃችን በተለይ የዓለማችን የተፈጥሮ አደጋ በአውሮፓ አካባቢ የተከሰተውን አውስተን መረጃ ቀበለን ነበረ። ይህ መረጃ ያመለጣችሁ ወገኖች ካላችሁ በዚህ ጉዳይ ላይ ጠንከር ያለ መልእክት ስለተላለፈ እንድታደምጡ ግብዣችን ነው። እንግዲህ መልካምና ግሩም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ፓስተር መስመር ላይ ሆኖ አብራዊና ወቅታዊውን ጉዳይ የሚያመላክቱ መረጃዎችን ሊያቀብለን አለ። እንግዲህ ከሱ ጋራ ጥሩ ጊዜ ይኖረናል። ሰላምታው በማስከተል በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። እስኪ ደግሞ በጣም እንግዲህ ነገሮች በሚያስገርም ሁኔታ እየቀጠሉ ነው ያሉት። ያስፈራል እንግዲህ ጊዜው። እስኪ ምን አይነት መረጃ ደግሞ ይዘሃል? እንግዲህ አይቀሬው ጦርነት እየመጣ ነው ያለው። ሰሞኑን ታስታውስ እንደሆነ የእስራኤል ባለስልጣኖች በቱርክ ላይ ዛቻ አዘል ቃላት እየተናገሩ ነበረ እና በአሁኑ ሰዓት ግን ቱርክና ግብጽ በጣም በከፍተኛ ሁኔታ ተጣምረው ነው ያሉት። ባለፈው የአየር ኃይል ጠንካራ ልምምድ አድርገዋል። ይህ ብቻ አይደለም። በተለይ ኔታንያሁ ለተናገሩትና የደህንነት ቤን ጋቤር የደህንነት ሚኒስትሩ ናቸው፣ የውጭ ጉዳይ ሚኒስትሩ፣ እነዚህ የተናገሩት ነገሮች ነበሩ። እኛም መልእክቱን አስተላልፈን ነበረ እና የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን ግጭትን ከፈለጉ አንፈራም የሚል ጠንካራ መልእክት ለእስራኤል አስተላልፈዋል። የቱርኩ ሀካን ፊዳን በሲኤንኤን ቱርክ ላይ በሰጡት ቀጥታ ስርጭት ቃለ ምልልስ እንዲህ አሉ። እስራኤል በክልሉ አዲስ ጠላት ለማፍራት እየሞከረች ነው። እኛ እስራኤልንም ወይም ሌላም ማንኛውም ወገን አንፈራም እና ከጦርነት ወደኋላ ለመፈግፈግ ወይም የምናምንበትን ምንም ምክንያት የምናመነታበት ምንም ምክንያት የለም። ውጊያ ከፈለጉ ለእኛ ችግር አይደለም። እኛ ወደኋላ አንልም በማለት ምላሻቸውን አስቀምጠዋል። እንግዲህ አክለውም የውጭ ጉዳይ ሚኒስትሩ ሀካን ፊዳን ቱርክ በማንኛውም ጫና ወይም ስጋት ምክንያት አቋሟን እንደማትቀይር አመልክተዋል። እንግዲህ አንዱ አቋማቸው ኢየሩሳሌም የፍልስጤም ግዛት ነች የሚለው ነውና በተዘዋዋሪ የኛም ናት ነው። በተዘዋዋሪ ልክ ነህ። በተዘዋዋሪ የኛም ናት የሚለውን አመልካች ነገር ነውና አቋም ምን ቀይር አይደለንም ብለዋል። እንግዲህ አሁን በመካከለኛው ምስራቅ እስራኤል ራሷ የምታራምደው አቋም አለ። ቱርክ ደግሞ የምታራምደው አቋም አለ። ግብጽ የምታራምደው አቋም አለ። አሁን ግብጽ እና ቱርክ ግን ተጣምረው አንድ አቋም እያራመዱ ነው ያሉት። በዚህ በጋዛ ላይ፣ በሊባኖስ ላይ፣ በሶሪያ ላይ የሚፈጠሩ ነገሮች ላይ አንድ አይነት አቋም የያዙ ይመስላሉ እና ሁለቱም ወታደራዊ ጡንቻቸውን እያፈረጠሙ እንደሚገኙ በእርግጥ እስራኤላውያኖችም ይህንን አውቀዋል። ለዚህም ለዶናልድ ትራምፕ
ሳይቀር አሳውቀዋል እንዲህ አይነት ሁኔታዎች እንዳሉ እንደሆነ። እንግዲህ በነገራችን ላይ በኋላ ላይ መጣበታለሁ። በዚህ ሳምንት አንካራ ላይ የኔቶ ስብሰባዎች ይደረጋሉ እና ምናልባትም እዛ ላይ አንድ ውይይት ይደረጋል ተብሎ እየተጠበቀ ነው ያለው። እንግዲህ አቋም አንቀይርም ካሉ በኋላ አመልክተው በተለይም ቱርክ ብሔራዊ ጥቅም አደጋ ላይ ከወደቀ እስራኤል ሆነች ሌላ ኃይል በክልሉ ለመጋፈጥ የምትፈራ አይደለችም በማለት ከገለጹ በኋላ እንደውም በግጭቱ አሸናፊ እኛ ነን ብለዋል። እንግዲህ እኛ ነን በግጭቱ አሸናፊ እኛ ነን ሲሉ አንካራ ፖሊሲዎቿና አቋሞቿ በግልጽ እየተከለከለች እንደምትቀጥልም በማረጋገጥ ቱርክ በምንም አይነት ማስፈራሪያና ዛቻ አቋሟን እንደማቀይር አጽንኦት ሰጥተው ተናግረዋል። በንግግራቸው ላይ የእስራኤል ሚዲያዎች ይህንን የእሳቸውን ንግግር የትንኮሳ አድርገው ነው የተጠቀሙት። ይህንን ትንኮሳ እንግዲህ በቀላሉ የምናየው ነገር አይደለም የሚል ነገር ከእስራኤል አለ። ይህ እንግዲህ በቀላል አይደለም። በከፍተኛ ባለስልጣን ከፕሬዚደንት ቀጥሎ ብዙ ጊዜ የውጭ ጉዳይ ሚኒስትሮች ናቸው የውጭ ፖሊሲና የውጭ አቋም ላይ እንትን የሚሉትን። ይህንን ጉዳይ እንግዲህ በስፋት እየተመለከቱት እንደሆነ ለማስረዳት ሞክረዋል። እንግዲህ ምዕራባውያን እንደ ደካማና ቀላል አድርገው ይመለከቷቸዋል። በሚገርም ሁኔታ በዚህ እሳቤ ሙሉ በሙሉ አልተሳሳቱ። እሱ እስራኤል ቀጥተኛ ስጋት ይፈጥራል እና ሁሉንም ፕሮጀክት ጠንቅቆ የሚያውቅ ከባድ ጠላት ነው ብለው ያምናሉ። ከባድ ጠላት ብለው የሚያምኗቸው እነሱንና ይህንን ጠላትነት እንግዲህ ምን አይነት ስፍራ እንደሰጡት በከፍተኛ ቦታ ላይ እንዳስቀመጡት ነው የምንመለከተው። እንግዲህ ቱርክ ይህን ብቻ አይደለም። በትናንትናው ዕለት የሚገርመ ቱርክ አንድ ከፍተኛ የሆነ ሚሳኤል ሙከራ አድርጋለች። ታይፎን ብሎክ 3 የተባለ የሃይፐርሶኒክ ባላስቲክ ሚሳኤል የተሳካ ሙከራ አድርጋለች። ይሄ እንዲሁም እንግዳ ነገር ነው። ብዙ በዚህ አቅጣጫ ላይ ቱርክ ታስታውስ ከሆነ ባለፈው የባህር ላይ ከፍተኛ ልምምድ አድርጋለች በባህር ኃይሏ ደረጃ ግን እንደገና ደግሞ ከግብፅ ጋር የአየር ኃይል ከፍተኛ ልምምድ አድርገዋል። ይህ ማለት ጦሯን እየሰበቀች ነው፣ እየተዘጋጀችማ ነው፣ ያፍታታች ነው። አሁን ሃይፐርሶኒክ ማለት በጣም ረዥም ርቀት ፈጣን ምንድነው ዘመናዊ የሆነ ቴክኖሎጂ በዚህ ቴክኖሎጂ ሩሲያና ቻይና እና ኢራንም የተወሰነ እንትን አላቸውና ሙከራ አድርጋለች። ቱርክ የራሷን ቴክኖሎጂ በመጠቀም በሬክቶስ ድርጅት የተሰራውን አዲሱን ታይፎ ብሎክ 3 የመጀመሪያ አጭር ርቀት ቦለስቲክ ሚሳኤል በባህር ላይ የተሳካ ሙከራ በማድረግ ይሄ ዓላማዋን ለማሳካት ማለት ነው እንትን ብላለች። ጆን እያፍታታች ነው ማለት ነው። እንግዲህ አሁን ያለው የዓለም ሁኔታ እኮ በጣም ከባድ ነው። የምናየው ነገር በጣም ከባድ እየሆነ ነው የመጣውና ኢላማዋን አሳክታለች። ይህ ታይፎ ብሎክ 3 አዲስ ሚሳኤል ቀደም ሲል ከቱርክ ተሰርቶ ከተጠናቀቀውና ከወራት በፊት ወደ አገልግሎት ከገባው ከታይፎ ብሎክ 2 ቦለስቲክ ሚሳኤል በተለየ ሁኔታ በባህር ላይ ኢላማዎችን መምታት እንዲችል ተደርጎ የተሰራ ነው። እናም ቱርክ ከቅርብ ጊዜ ወዲህ በሚሳኤል ዘርፍ ከኢራን የበለጠ ፈጣን እድገት እያስመዘገበች እንደሆነ እየተነገረ ነው ያለው። እንግዲህ ይህ በእንዲህ እንዳለ
እንደ F-35 ያሉ ስውር ተዋጊ እና ሌሎችም የአየር መከላከያ 600 ኪሎ ሜትር ርቀት ለመለየት የሚያስችል አዲስ የኤልፒ 300G ቀደም ማስጠንቀቂያ ራዳር ለቱርክ አየር ኃይል አስረክበዋል። መጠኑን በሚመለከት በቱርክ መከላከያ ሚኒስቴር በሚስጥር ተይዟል። እንግዲህ F-35 እና እንትን ከአሜሪካ አግኝተዋል ማለት ነው። ይህም ደግሞ በእስራኤል ላይ ከፍተኛ ጫና የሚያመጣ ጉዳይ ነው። እንዴት ለእስራኤል ጠላት እንደሆነች እኮ አሜሪካ ታውቃለች። እውነት ነው። ግን ለምን እንዴት አደረገችው የሚለው ነገር በጣም ምናልባት እንግዲህ ማባበያ ልክ ግብፅን አሁን የያዘችበት መንገድ ምናልባት በዛ ፎርም ከሆነ ምክንያቱም ግብፅን የያዘችበት ምክንያት በሁለት ነገር ይመስለኛል። አንዱ መካከለኛ ምስራቅ ያሉ አረብ ሀገራትን ከአሜሪካ ጋር ለማቆራኘት፣ ሁለትም ደግሞ ከእስራኤል ላይ ጫና እንዳይፈጠር ለማድረግ ይመስለኛል። እና ይህንን መንገድ እየተጠቀመች ከሆነም ሊሆን ይችላል አሜሪካ። ምናልባት እሱን አንተ ያልከው መንገድ ምናልባት ሊሆን ይችላል። ግን ደግሞ ከፍተኛ የሆኑ የሴኔተሮች እየተቃወሙ ነበር እና እስራኤልም በዚህ ጉዳይ ላይ ከግሪክ ዝርያ ያላቸው እንዶ ምናልባት እዚህ ላይ ከተነሳ ፓስተር ይሄ አሊያንስ የሚባለው ነገር አሁን ወደፊት የጎለበተም ይመጣ ይመስለኛል። ቱርክ እንደዚህ ከተነሳች አውሮፓ አካባቢ ያሉ በኤሽያ እና በአውሮፓ መሀል ያሉ የሙስሊም ሀገራት የሉም። ለምሳሌ እንደ አዘርባይጃን አልፎም ተርፎ ወደ ሩሲያ፣ ቼቼኒያ ምናምን እነዚህ ይሄ ወደዚህ የመሳብ ነገር የሚኖራቸው አይመስልም። አሁን ላይ እስራኤል ከአዘርባይጃን ጋር በጣም ጥሩ ግንኙነት ነው ያላት፣ ልክ ከዚህ በፊት ቱርክ ጋር እንደነበራት ማለት ነው። ነገ ከነገ ወዲያ ምናልባት ይሄ ነገር ሊለወጥ አይችልም ወይ? በደንብ ነው የሚለወጠው። ለምን መሰለህ? አዘርባይጃን የሙስሊም ሀገር ነች። ገብቷል። እንደዚሁም የጦርነት እንትኗም በጣም ሀይ የሆነ የጦር መሳሪያዎቿም በጣም ዘመናዊ የሆነ ነው ያለው እንደ ቱርክ። ምንም ከእስራኤል ጋር ግንኙነት ቢኖራትም በዚህ ጦርነት ግን ግዛቷን ለእስራኤል አልፈቀደችም። የአየር ክልሏንም አልፈቀደችም። እንደውም ከኢራን ጋር ግንኙነት እንደነበራት ሚስጥራዊ ግንኙነት እንደነበራት ነው የሚታወቀው። እና ምንድነው በአንድ ጎንም ደግሞ የሚነገርም ነገር አለ። ከእስራኤል ጋርም በማበር የቀድሞ የኢራን ፕሬዝዳንት ግድያ ላይም እንደዚሁ ሳቦታጅ ሳይኖር አይቀርም የሚሉ ግምቶችም አለ። እሱ ግምቶች ነው። በእርግጥ ምንድነው መሰለ እያንዳንዱ የፖለቲካ ጫውታ የጠላት ወዳጅ ነው የሚልም አሰራር አለ። እንደገና ደግሞ ፖለቲካው በየጊዜው ስለሚለዋወጥና ዛሬ ወዳጅ የሆነ ነገ ጠላት ይሆናል፣ ጠላት የሆነ ወዳጅ ይሆናል። ግን አሁን ላይ ምንድነው በዚህ በአያቶላ ሆሜኒ የቀብር ስነ ስርዓት ላይ ለመገኘት ወደዛ ሀገር ያመሩት ብዙዎች የሙስሊም ሀገሮች አንድ አቋም ይይዛሉ ተብሎ ይታሰባል። እና ያ ቀላል ነገር አይደለም። ያ በቀላሉ የምትይዘው ነገር የምታልፈው ነገር አይደለም። እንደው በነገራችን ላይ ዶናልድ ትራምፕ ሰሞኑን የተናገሩትስ ነገር እሱ ተጸጽቻለሁ የሚለው ነገር አይደለም። ሁሉም መሪዎች እዛ ነበሩ። መግደል እንችላለን ግን ለጊዜው ትተናቸዋል የሚልም ነገር ከዋሻቸው የወጡ ለምሳሌ አንዱ የጦር ኃይል ጠቅላይ አዛዡ ለረጅም ጊዜ አልታዩም። ጀነራሉ የት እንዳሉም አይታወቅም ነው የምልህ። በአያቶላው ግድያ መጸጸቴን ገልጻለሁ የሚሉ ሶሻል ሚዲያውን መጸጸቴን ገልጻለሁ ሳል እንዲህ ይሄን ያህል ህዝብ እንደሚወዳቸው አላውቅም ነበረ። ለካ የሁሉ ህዝብ ምክንያቱም ሚሊየንስ ነው የወጣው። ስህተት ነው። ሚሊየንስ ሲወጣ ከኢራቅ ሁሉ ከአካባቢው ሀገሮች በሙሉ ሄደዋል። አሁን ይኸውልህ እያንዳንዱ ሀገር አሁን ከአሜሪካ እጅ መውጣት ይፈልጋል። ይሄን አትጠራጠር። ለምን ነገ ካልተመቸናቸው እኛንም ነው የሚገሉን ነው የሚሉት። ይህንን ነው የሚያስቡት። ስለዚህ የአሜሪካ አሽከርና ባሪያ ሆኖ መቀጠል ማንኛውም ሀገር አይፈልግም። ያንን ሁኔታ ማስቆም ይፈልጋሉ። ስለዚህ አሁን በነገራችን ላይ ቱርክ በአሁኑ ጊዜ ዘርፈ ብዙ ቅንጅት ያላቸው የአየር ስርዓቶች በብዙ እያመረተች ስትሆን እነዚህም ሲስተሞች በጥቂት ዓመታት ውስጥ ይጠናቀቃሉ ተብሎ ይጠበቃል። ይሄ ብቻ አይደለም። ቱርክ በአሁኑ ሰዓት በድሮን ቴክኖሎጂ ላቅ ብላ ሄደች ሀገር ነች። በጣም
ላቅ ብላ የሄደች ሀገር ነች። የድሮን ቴክኖሎጂዋ በጣም በከፍተኛ ሁኔታ ላይ ነው ያለው። ይህንን ስትመለከት ደግሞ በጣም የሚገርም ነገሮች አሉ። ሌላው በጣም የገረመኝ ምንድነው አሁን በዚህ በኔቶ ጉባኤ ላይ ዶናልድ ትራምፕ ከቱርኩ ረሲብ ጣይብ ኤርዶጋን ጋር ስለ ወታደራዊ ትብብርና ስለ ጦር መሳሪያ ሽያጭ በተጨማሪ ይነጋገራሉ ተብሎ እየተጠበቀ ነው ያለው። ምክንያቱም የኔቶ ሁለተኛ ትልቅ ሀገር ስለሆነች እቺን ሀገር አጥብቆ መያዝ ይፈልጋሉ። ነገር ግን ደግሞ ፕሬዚደንት ዶናልድ ትራምፕ በዚሁ ስብሰባ ላይ ከዩክሬን መሪ ጋር እንደሚገናኙና በሩሲያና በዩክሬን መካከል ያለው የሰላም ስምምነት እንዲቀጥል ምናልባትም የክሬምሊን ተወካዮች ምናልባት ሊገኙ ይችላሉ ተብሎ እየተጠበቀ ነው ያለው። እንግዲህ ደረጃ በደረጃ ወደፊት የምናየው ይሆናል። ለምሽቱ ብዙ ነው፣ እንደው ነገር ብዛት አያስፈልግም። ምን እናድርግ? እንጸልይ። ምን እናድርግ? እግዚአብሔርን ፊት እንፈልግ። ምን እናድርግ? ዓለም እያበቃላት ነው። አሁን እስራኤል መከበቢያዋ ጊዜ ደርሷል። ይሄንን ብትወዱም ባትወዱም እስራኤል ከግብፅና ከቱርክ ጋር ትዋጋለች። ምንም ጥያቄ፣ ምንም ጥርጥር የሌለው ጉዳይ ነው። ይሄ ደግሞ ትልቅ ኪዮስ ነው የሚፈጽመው። ምክንያቱም መጽሐፍ ቅዱስ ይናገራል እኮ ደማስቆ ባድማ ትሆናለች ይላል። ጦርነቱ ምናልባት ደማስቆ ላይ ታደርገዋለች። አሁን እስራኤል በግዛቷ አታደርገው። ጦርነቱን ወዴት ነው የምትገፋው? ወደ ሶሪያ ልትገፋው ትችላለች። ምክንያቱም ጋዛ ትበረበራለች፣ ደማስቆም ምን ትሆናለች? ትፈራርሳለች እና ባድማ ትሆናለች። ፍጥጫዋም እዛ አካባቢ ነው ያለው ለማለት ነው። እንጸልይ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ይብዛላችሁ። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር እንግዲህ ካለ ውድ ጊዜ ይህን ስላጋራህን እግዚአብሔር አብስቶ ይባርክ። እንዳልከው እንግዲህ እኛም መልእክታችን ይሄ ነው። አብስተን ወደ እግዚአብሔር ፊት መቅረብ ነው ያለብን፣ መዘጋጀት፣ መንቃት፣ ሌላውንም ማንቃት መዘንጋት የለበትም የሚል መልእክት ማስተላለፍ እንወዳለን። እግዚአብሔር ፈቃዱ ከሆነ በነገው ዕለት በአዳዲስ መረጃዎች ወደ እናንተ የምንመጣ ይሆናል። ለዛሬ እንግዲህ ይዘን የመጣ ነው ይህንን ይመስላል። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።